እኛ የአሰብን ወደብ አንፈልገውም፣ መንግስታችን አቋሙን በግልጽ ነው ያስቀመጠው ብለው ብዙዎችን አስገርመዋል። አብዛኛው የኢትዮጵያ ህዝቦችም አሰብን አይጠይቁም፣ ምክንያቱም የአሰብ ወደብ የኤርትራ ሉዓላዊ ግዛት መሆኑን ስለሚያውቁ ነው የሚል ዝነኛ ንግግርም አላቸው። በፍጹም ትዕግስት የሚባል ነገርም እንዳልፈጠረላቸው ይነገራል። እንዲያውም አንዳንድ ጊዜ በፓርቲያቸውም ሆነ በመንግስታቸው ላይ ትችት የሚያቀርቡ ጋዜጠኞችን ቢሮአቸው ድረስ በመጥራት ያስፈራሩ እንደነበርም ይነገርላቸዋል። የወቅቱ መንግስት ሁለተኛ ቁልፍ ሰው አቶ በረከት ስምዖን ብዙ ስለሚባልላቸው የቀድሞ ፖለቲከኛ አስገራሚ እውነታዎችን እንዲሁም ሌሎች መረጃዎችን ጥቂት ደቂቃዎችን ብቻ በመቆየት እንድታደምጡ እንጋብዛችኋለን። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር ስለምትሆኑ እናመሰግናችኋለን። አቶ በረከት ስምዖን ወታደራዊ መንግስት ከስልጣን ያስወገደው የትጥቅ ትግል ውስጥ በተለያዩ ቡድኖች ውስጥ ከተሳተፉ አንጋፋ ታጋዮች መካከል የሚጠቀሱ ናቸው። ከትጥቅ ትግሉ ማብቃት በኋላ በተለያዩ የፓርቲውና የመንግስት ከፍተኛ ኃላፊነቶች ላይ ያገለገሉ ሲሆን ጎልተው መውጣት የጀመሩት ግን በ1993 የኢህአዴግ ዋነኛ አካል በነበረው ህወሓት ውስጥ የተከሰተውን ክፍፍል ተከትሎ በበላይነት የወጡት የወቅቱ የድርጅቱ ሊቀመንበርን አቶ መለስ ዜናዊን ደግፈው ከቆሙ በኋላ እንደነበር የታሪካቸው ማህደር ያስረዳል። በወቅቱ ቁልፍ በፓርቲውና በመንግስት ኃላፊነቶች ላይ ከፍተኛ ሚና የነበራቸው አንጋፋ የህወሓት አመራር አባላት ይዘውት ከነበሩት ቦታ ገለል ሲደረጉ ክፍተቱን ለመሸፈን ወደፊት ከመጡትና የጠቅላይ ሚኒስትር መለስ ዜናዊ የቅርብ ሰው ለመሆን ከቻሉት ሰዎች መካከል አቶ በረከት ስምዖን ቀዳሚው ሰው ናቸው። አቶ በረከት ከጠቅላይ ሚኒስትሩ ቀጥለው በፓርቲውና በመንግስት ጉዳዮች ላይ በተለያዩ መድረኮች ላይ ወጥተው የሚናገሩ ሁለተኛው ሰው ናቸው። ሐሳባቸውን አደራጅተው በመናገርና የፓርቲውን የርዕዮተ ዓለም የመንግስትን ፖሊሲዎች በመተንተን በኩልም ከሌሎች ባለስልጣናት ጎልተው የሚታዩ መሆናቸውም እንዲሁ ይነገርላቸዋል። ለፓርቲው ቅርበት ያላቸው ሰዎች እንደሚናገሩትም የኢህአዴግ የርዕዮተ ዓለም ልሳን በሆነችው አዲስ ራዕይ መጽሔት ላይ በብዕር ስም ከሚጽፉት ከአቶ መለስ ዜናዊ ቀጥለው ወቅታዊና ፖለቲካዊ ትንታኔዎችን ከሚያዘጋጁ ጥቂት ሰዎች መካከል አቶ በረከት ስምዖን አንዱም ነበሩ። በ1997 የተካሄደውና ለበርካታ ሰዎች ህይወት ማለፍና ሀገሪቱን ወደ ከባድ ቀውስ አድርሷት በነበረው ምርጫ ወቅትም አቶ በረከት ዋነኛው የኢህአዴግ ፊት ነበሩ። በቅድመ ምርጫ ወቅት በተካሄዱ ክርክሮች ላይ ከሌሎች የፓርቲው ተወካዮች በተለየም የፓርቲው ተወካዮች በተለይም የኢህአዴግን ፖሊሲዎች ይዘው ሲከራከሩ እንደነበርም ይታወሳል። ከዚያም በኋላ በተከሰቱት አወዛጋቢ ጉዳዮች ዙሪያ በሁሉ መድረኮች ላይ ለማለት በሚያስደፍር መልኩ በረከት ከፊት ቀዳሚም ነበሩ። አቶ በረከት በ1997 ምርጫ ሰሜን ወሎ ቡግና ውስጥ ፓርቲያቸውን ወክለው የተወዳደሩ ሲሆን በቀዳሚው የምርጫ ውጤት በተቃዋሚ ተፎካካሪዎቻቸው መሸነፋቸው የተነገረ ቢሆንም ፓርቲያቸው ያቀረበውን አቤቱታ ተከትሎ በተደረገው የድጋሚ ምርጫ ወደ ምክር ቤት ለመግባት ችለዋል። ድርጅታቸውን ኢህአዴግንና እርሳቸውን ለሚተቹና ለሚቃወሙ ሰዎች ትዕግስት እንደሌላቸው የሚነገርላቸው አቶ በረከት በተለይ ጋዜጠኞችን ቢሮአቸው ድረስ ጠርተው እንደሚያስጠነቅቁና ጠንከር ያሉ ቃላትን ይሰነዝሩ እንደነበር ችግሩ የደረሰባቸው ይናገራሉ። አንዳንዶች ደግሞ አቶ በረከት በሀገሪቱ የነጻ ፕሬስ እንቅስቃሴ እንዲዳከምና ለጋዜጠኞች መታሰርና ከሀገር መሰደድ ቁልፍ ሚና እንደነበራቸው በተለያዩ አጋጣሚዎች ስማቸውን ሲያነሱ ቆይተዋል። አቶ በረከት ስምዖን ጎንደር ውስጥ ነዋሪ ከነበሩ ከኤርትራውያን ቤተሰቦቻቸው ጎንደር ውስጥ ተወልደው እንዳደጉ ይነገራል። ቤተሰቦቻቸው ያወጡላቸው ስምም መብርሃቱ ሲሆን የአባታቸው ስም ደግሞ ገብረ ሕይወት እንደሆነ በቅርብ የሚያውቋቸው ሰዎች ይናገራሉ። በቀዳሚነት የታላቅ ወንድማቸውን ፈለግ በመከተል የኢሃፓ አባል ሆነው ወደ ትግሉ ከገቡ በኋላ የስም ለውጥ እንዳደረጉም እነዚሁ ሰዎች ያስታውሳሉ። ስማቸውን ለምን እንደለወጡ የሚታወቅ ነገር ባይኖርም የሌላ ታጋይ ስም እንደወሰዱ ግን ይነገራል። ይህም በረከት ስምዖን የሚባል የኢሃፓ ታጋይ እንደነበርና በትግሉ ወቅት ባልታወቀ ምክንያት ከትግሉ ሜዳ ድንገት በመሰወሩ በርካታ የኢሃፓ አባላት የተገደለ መስሏቸው ነበር። በነበረው ልምድም ይህንን ታጋይ ለማስታወስ መብርሃቱ ገብረ ሕይወት በረከት ስምዖን የሚለውን ሙሉ ስም እንደወሰደ ይነገራል። ቀጥለን ደግሞ አቶ በረከት ስምዖን ከየት ወዴት እንደመጡ እንመልከት። አቶ በረከት ስምዖን ወደ ትግል የገቡት በመጀመሪያ የኢሃፓ አባል ሆነው ሲሆን ድርጅቱ በዋናነት
ከደርግና ከሌሎች ተቀናቃኝ ድርጅቶች በገጠመው ጥቃት በተዳከመበት ወቅት በውስጡ የተፈጠረውን መከፋፈል ተከትሎ ከሌሎች ጓዶቻቸው ጋር ድርጅቱን ጥለው ወጡ። ከኢህአፓ የተለዩት አቶ በረከት ከትግሉ ጠቅልለው ግን አልወጡም። ከጓዶቻቸው ጋር ብዙም ያልቆየውን ኢትዮጵያ ኮሚኒስት ፓርቲ አቋቁሞ የነበረ ሲሆን ቀጥለውም የአማራ ክልል ገዢ ፓርቲ የሆነው አዴፓ መነሻ የሆነውን የኢትዮጵያ ሕዝብ ዲሞክራሲያዊ ንቅናቄን ኢህዴንን በመመስረት ከህወሓት ጋር ግንባር ፈጥረው ደርግን ታግለዋል። ከደርግ ውድቀት በኋላ የብሔር ድርጅቶች ጎልተው በመውጣታቸው ኢህዴንን የአማራ ሕዝብ ውክልናን ለመውሰድና ተቀባይነትን ለማግኘት ራሱን የብሔረ አማራ ዲሞክራሲያዊ ንቅናቄ በሚል ስያሜ ራሱን መልሶ አዋቅሮ ለረጅም ዓመታት የኢህአዴግ አባል ፓርቲ በመሆን ቆይቷል። አቶ በረከት ስምዖንም በብአዴን ውስጥ ቁልፍ ሚና ከነበራቸው ሰዎች መካከል ቀዳሚው በመሆን ቆይቷል። በኢህአዴግ ውስጥም የብአዴን ዋነኛ ሰው በመሆን አድራጊ ፈጣሪ እንደነበሩ ይነገርላቸዋል። አቶ በረከት የነበሩባቸው ቁልፍ የመንግስት ኃላፊነቶች የማስታወቂያ ሚኒስትር፣ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር፣ የጠቅላይ ሚኒስትሩ የፖሊሲ ጥናትና ምርምር አማካሪ ሚኒስትር፣ በሚኒስትር ማዕረግ የፖሊሲ ጥናትና ምርምር ማዕከል ዋና ዳይሬክተር፣ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ቦርድ ሰብሳቢ፣ የኢትዮጵያ ንግድ ባንክ የቦርድ ሊቀመንበር በመሆን ማገልገላቸውም ይታወቃል። አቶ በረከት ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህልፈት በኋላ በስፋት ይታዩበት ከነበረው የፖለቲካ መድረክ የራቁ ሲሆን በፖሊሲ አማካሪነትና በጥናትና ምርምር ከማዕከል ውስጥ ተገድበው ቆይቷል። በ2010 ዓ.ም መጀመሪያ ወራት ውስጥም ሳይታሰብ ድንገት ምክንያታቸውን ባልገለጹበት ሁኔታም ለጠቅላይ ሚኒስትር ኃይለማርያም ደሳለኝ መልቀቂያ ማስገባታቸው ሲነገር ተመልሰው የመነጋገሪያ ርዕስ ለመሆን ችለውም ነበር። ነገር ግን ከጥቂት ጊዜ በኋላ ያቀረቡትን መልቀቂያ በማንሳት ወደ ስራ መመለሳቸውን ማሳወቃቸውም እንዲሁ ይታወሳል። በሀገሪቱ ለዓመታት የዘለቀው ህዝባዊ ተቃውሞ ከፍተኛ ደረጃ ላይ በደረሰበት ጊዜም የጠቅላይ ሚኒስትሩን ስልጣን መልቀቅ ተከትሎ በፓርቲያቸው ኢህአዴግ ውስጥ የተካሄደው ለውጥ በእናት ድርጅታቸው ብአዴን ውስጥም ለውጥን አምጥቷል። ይህ ለውጥ ግን ለአቶ በረከት አዎንታዊ ነገርን ይዞ የመጣ አልነበረም። ያንን ተከትሎም የድርጅታቸው ማዕከላዊ ኮሚቴ አመራር በነበሩበት የጥረት ኮርፖሬት ላይ ፈጸሙት ባለው ጥፋት ከብአዴን ማዕከላዊ ኮሚቴ አባልነት አግዷቸው እንደነበር ይታወሳል። ብአዴንም መጀመሪያ ላይ ባካሄደው ጉባኤ ፓርቲውን በድጋሚ መልሶ በማዋቀር ለሁለተኛ ጊዜ የስም ለውጥ አድርጎ የአማራ ዲሞክራሲያዊ ፓርቲ አዴፓ የሚል ስያሜን ያዘ። አቶ በረከትም ከፓርቲው ከታገዱ በኋላ ራሳቸውን ያግልሉ አሊያ ይባረሩ በይፋ ሳይገለጽ በለውጡ ሂደት ከፓርቲው ወደ ጎን ተገፍተው ቆይተዋል። በመጨረሻም ፈጸሙት ከተባለው ጥፋት ጋር በተያያዘ አዲስ አበባ ውስጥ ከሚገኘው ቤታቸው ጥር 15 2011 ዓ.ም ተይዘው ከድርጅቱ አብሯቸው ታግደው ከነበሩት አቶ ታደሰ ካሳ ጋር ወደ ባህር ዳር ተወስዷል። በዚያም ክስ ተመስርቶባቸው በ6 ዓመት ጽኑ እስራት ተቀጠው በአመክሮ 2015 መለቀቃቸው ይታወሳል። አቶ በረከት ስምዖን ከእስር ከወጡ በኋላ ኑሯቸውን በሰሜን አሜሪካ አድርገው እንደሚገኙም መረጃዎች ያመላክታሉ።